እናንተ ፍተሻ እንሄዳለን። ጸበል ስትጠመቁ መረጋጋቱ አለ። ያልደከመው ይወጣል። አድፍጦ የነበረው ይለቃል ወይም ደግሞ ይነሳል። እናንተም ትበረታላችሁ፣ ትነቃቃላችሁ። እንደዚህ ሲሆን በሚቀጥለው ፕሮግራም ደግሞ ጸሎት የበረታችሁ ይሸኛል። ዝም ያለውም የዛን ጊዜ ደግሞ ይነሳል። ተነስ ብሉት። ከላይ ላይ ስልጣን የለህም። የቤተሰብ ኮተት ሁሉ ከህይወቴ ከኑሮዬ ከዘመኔ ተነስ ስትሉ ይነሳል። ልጆቻችሁንም ዝም የሚያደርገው ቀስ በቀስ ይናገራሉ። ዝም የሚያደርጋቸው አንደኛው የዘመኑ የሕክምናም ጠባይ ጭምር ነው። መድኃኒቱን አፍሪካውያን ላይ ብዙ ይሞክራሉ። ስለዚህ ጸበሉ የተኛውን ሁሉ መቀስቀሻ ነው። በዚህ ላይ ደግሞ ይደነግጣል። ሲደነግጥ አመሉንም ሱሱንም ትተዋላችሁ። ሱስ ያለባችሁ እስከ ተወሰነ ጊዜ ድረስ የምትነጫነጩ፣ የምታኮርፉ፣ የምታናድዱም ዝም ትላላችሁ እስከ ተወሰነ ጊዜ ድረስ። ያ እንግዲህ ከለመዳችሁት ይህን ሁኔታ ካያችሁ እንዴት ነው ዝም ያልኩት ዛሬ እያላችሁ ማስታወሻው ይሄው ጸበሉ ነው። ሰውነታችሁም ይረጋጋል። ይሄ የሚዋከበው የሚያጨናንቀው 40 30 50 ኪኒን ከመውሰድ በዚህ ሰውነትን ማግኘት ቀላል አይደለም። ይሄ የአባቶቻችን እና የቤተ ክርስቲያን ስጦታ ነው። መንፈሳዊ እንግዲህ የካናዳ ውሃ ነው፣ ግን በዛ ውስጥ የኃይል ስላደረ ነው፣ የእግዚአብሔር ኃይል ስላደረ ነው የሚያሳክከን የሚበላን። እንደዚህ ያለው ነገር ሁሉ ጸጥ ይላል። እቤት ሄዳችሁ ማታ ስትጸልዩ፣ ጠዋት ስትጸልዩ፣ ጠዋት 21 ስትሰግዱ፣ ማታ 21 ስትሰግዱ የአምልኮት ስግደት አይቋረጥም። ይሄ ምን ጊዜ ነው። ስገዱ ብለዋችሁ ግን አያውቁም። አትስገዱ የሚለው በጣም ብዙ ነው። ይሄ ከዛሬ 200 እና 300 ዓመት አካባቢ የነበረው የደፍተራ አሰራር የግብጾችም ሴራ ታክሎበት ነው ስግደትን ከዕለት ኑሯችን ውስጥ ያስወገድ ነው። ይሄ መስተፋቅሩ፣ መተቱ፣ ሟርቱ፣ ስልብናው የሚሰራው ሳንሰግድ ስንቀር ችግሩ ይበረታል። ዛሬ አባታችን ተክለ ሃይማኖት ናቸው እንደምታውቁት። እሳቸው በነበሩበት ዘመን የቃል ኪዳኑ ጊዜና ሁኔታ ያበቃው እስከ 16ኛው ትውልድ ድረስ ነው። 16ኛው ትውልድ ዘመን ዝም ያለው በ60ዎቹ ላይ ነው። 60ው ላይ ሲያበቃ ከዛ በኋላ የተወለደው ትውልድ ከአባቶቹ ታሪክ ወጣ፣ እምነት አልባ ሆነ፣ መንፈሳዊነትን ረገጠ፣ የማስተዋል ጥበቡም ጎደለ። ከዛ በኋላ የቃል ኪዳን ነገሮች እየለዘቡ ሲመጡ አባቶችም እየጨከኑ መጡ። እየተለያዩ፣ እየተባሉ፣ እየተነጫነጩ፣ እያኮረፉ ልጅና አባትም እንደዚሁ መበላላትና መነካከስ ሆነ። ያ ሁሉ ምንድነው? የቃል ኪዳን ዘመን ዝም ሲል ነው። የአባቶች መንፈሳዊ በረከት ሲቆም ነው። እና አባታችን ከ12ኛው ክፍለ ዘመን ጀምሮ ኢትዮጵያን ባርከዋል። በዛ ዘመን የነበረው ትውልድ ብዙ ችግሮችን የተቋቋመው በመንፈሳዊ ጉልበት ነው። የእሳቸውም ጸሎት ታክሎበት የአሕዛብ መንፈስ ጸጥ ያለበት፣ የጣዖት ኃይል የቆመበት፣ ጥንታዊው የአባቶች ታሪክ እንደገና በእግዚአብሔር ክንድና ጥበብ ኃይል ያገኘበት፣ የሰው ልጅን በሙሉ በረድኤትና በፍቅር የተመራበት፣ በመብዛትም በማነስም ሳይሆን የእግዚአብሔር ክብርና። እህቶች ችግራችሁን ይዛችኋል፣ ጸበል ቦታ የምትሄዱት ችግራችሁን እሰሩት። የዝሙት ችግር ነው፣ ሰብሰብ በሉ፣ ራሳችሁን አታጋልጡ። እኔ ላይ ያለው መንፈስ ችግር ሊፈጥር ይችላል ብላችሁ ያዙት። መንፈሳችሁን እሰሩት። ታሰር ነው የሚባለው። በቃ እኔ ላይ ያለ መንፈስ ታሰር፣ በስላሴ ስም፣ በድንግል ማርያም ስም ታሰር፣ በቅዱስ ሚካኤል በቅዱስ ገብርኤል ስም ታሰር፣ በመድኃኔዓለም ስም ታሰር፣ በኢየሱስ ክርስቶስ ስም ታሰር ካላችሁት የትም አይሄድም። ይከማች ከፈለገ ታስሮ፣ የታሰረ ምንም ነገር ማድረግ አይችልም። ያልታሰረው ነው የሚጎዳችሁ። እና ሁሉንም መንፈስ ማሰር ልመዱ። እንደ መጨረሻ አድርጌ የምወስደው እንደ ካህናትና ዲያቆናት በሰንበት ትምህርት ቤት ውስጥ የምታገለግሉ ለጸበልተኞች ያላቸው አመለካከት ምን አይነት ነው? ጸበልተኞችን እንደ እብድ ነው የምታዩቸው?
እንደ ቢዝነስ ነው የምታዩቸው? እንደ አንድ የገቢ ምንጭ ነው የምታዩቸው ወይስ ስራ ፈት ነው የሚመስሏችሁ? እናትና አባቶቻቸው ባዕድ አምልኮ የሚያመልኩ ጨሌ እያመለኩ ልጆቻቸውን የሚካድሙ የሚያስካድሙ የነበሩ ልጆች ናቸው እዛ የሚመጡት። ራሳቸው እናቶችም ጭምር ተቸግረው ነው የሚመጡት። እግዚአብሔርን ለመጠጋት ነው የሚመጡት። ያድነኛል ብሎ የሚመጡት። እንዴት ነው እናንተ እነሱ እንደ ቢዝነስ የምታዩቸው? እንዴት ነው እነሱን እናንተ በዝሙት የምትወርቁባቸው? እንዴት ነው ራሳችሁ ማጠብቁት? ይህ በጣም ከባድ ነገር እኮ ነው። ሲሆን ህግና ስርዓት ወጥቶ ወንጌል የሚማሩበት ኮርስ የሚማሩበት መዝሙር የሚያጠኑበት ቢዚ የሚሆኑበት መንፈሱን ፋታ ማሳጣት የሚቻልበት ፕሮግራም መንደፍ ነው ያለባችሁ። ይሄን ነው ልመክር የምችለው። ብዙ አልጨምርበትም። እግዚአብሔር ይሁነን። እውነት እግዚአብሔር ያወጣት ቤተክርስቲያናችን ነው። ሰላም ነው። ድሏ ገብቻለሁ። የውጭ ድል ገጥሟት ነበር እንዳትሄድ እያሰናከልኩኝ ነው። አሁን ውጭ እኮ መከራ ነው። ምን ሄደች አልሄደች እኮ ትርጉም የለው። እሷ ምኞት አላት ልጇንም ለማስተማር ግን እዛ የሚማረው እብድ ነው። እንኳን እዚህም የተማረው አብዷል። እድሏን እያሰናከልኩ ሰው እያጋጨዋት ነው። በመስሪያ ቤት እንድትከሰስ አድርጊያታለሁ። ለምንድን ነው እየሰራው ነው ብያለሁ። ምን እያረካት ነው? ልቀላት ፈልጋለሁ። ሽባ ላረጋት እጅና እግሯን ይዣለሁ። እጅና እግሯን ይዣለሁ። ለምን? ላሰናክላት ነው። መንገዷን ሁሉ ልዘጋባት። እንዴት ነገርኩ? ወታደር አትፈራም? አልፈራም። ለምን አልፈራም? የቆየሁ እኮ ነኝ። መተት የቆየሁ ነኝ። ከሷ ጋር አብሬ የኖርኩ ነኝ። ለምን ኖርኩኛ? እንዴት ልውጣ? አሳድጌ አፈር ሳልቀላቅላት እንዴት ልውጣ? አፈር ደግሞ እንዴ ምን አገባህ አንተ? አፈር ቤተሰቦቿን በሙሉ አፈር ከትቻለሁ። ዛር ነው ውቃቢ ነው። የቤተሰብ ውቃቢ አለ። አንድ መተት አይነጥላ አይምሮዋን ሁሉ ተቆጣጥሮ ያለው። ለምን ምን ሰርቼ ልብላ? እንዴት ለምን ትለኛለህ? ስራ አይደለም እንዴ ለኔ? የሰው ድል ማሰናከል፣ ሽባ አድርጎ ማስቀመጥ ስራ አይደለም እንዴ? አንተ እንዲህ ከፍተኛ ቦታ ያሉ ሰዎችን ለምን ትፈታተናለህ? አደረኩት። እሷን በጣም ፈልጋታለሁ። ምን እንድትሆን? ለማሰናከል ሽባ አድርጌ ቤቷ ለማስቀመጥ ወይ ለማሳበድ ነዋ። ምን ጥቅም ታገኛለህ? እንዴት እንዲህ አይነት ጥያቄ ትጠይቀኛለህ? ለእኔ ከዚህ የበለጠ ደስታ ምን ይሰጠኛል? ማጥፋት። ታዲያ ለማጥፋት ትረጋለህ? በጣም አዎ። ለምን አትበለኝ። ከዚህ የበለጠ ምን ደስታ እርካታ እኔ ላገኝ እችላለሁ? ምን እችላለሁ? ከዚህ የበለጠ ደስታ እርካታ ማግኘት እችላለሁ? እና ላስቀምጣት ነው። ና እስቲ ወደዚህ። እሺ አደፈጥክ አልሆነልህም። ወጥኩኝ። ይዣት ወጣው መለስኳት። በቃ አሁን እንዳትሄድ እጅና እግሯን ይዤ ከዛ ጋር መልሻ መጣኋት። ለምን ልትሄድ ፈለክ? አዎ። ምን ሸለቸክ? ተደብቄ ለመውጣት ፈልጌ ነበር። አልቻልኩኝማ። 3-4 መለስኳት። ግቢውን አዞርኳት። በኋላ አልሆነልህም። አልሆነም። አንተ እያለ የሚሆን ነገር አለ እንዴ? ቁጭ አድርገህ ይሄን ብትፈልግ ለእኔ ምን ይጠቅመኛል? ምን ያደርግልኛል? የምልህ ሰውን ይሄን ያህል እዚህ ኢትዮጵያዊውን የምታጠቃው ለምንድን ነው? ስንት ፈረንጅ እያለ እዚህ ኢትዮጵያዊ ላይ ለምን ግግር ትላለህ? ኑሯችን ሀበሻ ውስጥ ነው። አዎ። ስለዚህ ለምን ምላው ላይ ሙዝዝ ትላለህ ነው? እሷም እኮ ቀላል አትምሰልህ። ማተቦ የት አለ? የት አደረከው? አላት። የት አለ? ማን አለች እባክህ? ይኸው ይሄ ማተም አይደለም እንዴ? አዎ። አድክማን አለች። እሷ ቀላል አይደለችም። ቀጠቀጠች እሷ። ጠዋትና ማታ ሳትደግም አትተኛም። ሰይፈ ስላሴን የማዕረግ እድገቷን ከለከልክ? ሁሉን ላሰናክልባት ነው፣ ግን የሚቻል አይመስለኝም። ማዕረጉ ሁሉን ነገር ላሰናክልባት ነው። ደግሞ ቢሮዋ ውስጥ መተት አስደርገናል። ለምን? እንዳትሄድ። እሷ ናታ የተደበቀ ሚስጥር አውጥታ አስከሰሰችን። እኛ ደግሞ እሷ እንድትከሰስ አደረገን። ሰዓት ውስጥ እሷን አስገባን። ለምን አትበለኝ፣ አትጠይቀኝ። ለምን ብለህ አትጠይቀኝ። ነገርኩህ።
ከቢሮ ጋር ምን አገናኘው ሰይጣን? እንዴት አይገናኝም ብለህ ትላለህ? እኔ ምን አውቃለሁ? ምንድን ነው? በየቦታው እኮ እኛ አለን። በየቦታው አለን እኮ በየቦታው አለን። አዎ አንዳንዴ ቢሮዎችን አትፈራም? አይነታቸውን እያይመረጥ ምን ያስፈራል? ምን አስፈራል? ቤተ መቅደስ መሰለህ እንደ ቢሮ መስሎኝ እኮ ነው። ደግ ነገር ከተሰራበት ቢሮ ያስፈራል ብዬ ነው። አያስፈራም። የትኛው ቢሮ ነው ደግ ነገር ሲሰራ ያየኸው? ሁሉ በክፋት ነው የሚሄደው። ጥሎ ማለፍ እንደሆነ አታውቅም? የቢሮ አካሄዱን አላውቅም። ጥሎ ማለፍ ነው በቃ። እኛም እሷን ልንጥላት ፈለግን። እድሏን ሁሉ ለማሰር ፈልገናል፣ ግን የሚቻል አይመስለንም። ጸሐፊ ነች? አይደለችም። ስምሪት ክፍል ውስጥ ነበር የምትሰራው። ስምሪት? አዎ በቃ አስከሰስናት። እሷ ልትከሰን ፈለገች። እኛ ደግሞ በሰዓት ውስጥ እሷን አስገባናት። ይሄው እድሏ ታስሮ ቁጭ ብሏል። ግን ይሳካል። ከላይ ከተከፈተ ምን ይሆናል? ስንት ዓመት ነው ከገባባት? ምን ስንት ዓመት ነው? ምኑ ከያዝካት አንተ? አይነጥላ 3 ዓመት ሆነ። 3 ዓመታችን ነው። 3 ዓመት? አዎ። ሌላውስ? መተት ቆይተናል እኮ። ስንት ዓመት ነው? ወደ 7 ዓመት ነን። እሺ ዛሩስ? እሱ የቤተሰብ ነው እና ወደዚህ ጠጋ በላ። እሳትን እፈራዋለሁኝ እኔ። የለም እሳት ዛሩ ከቤተሰብ ነው የመጣው። አብረን የተወለድከው? አይደለም። ቤተሰቦቿ በጣም ስለሚወዷት እሷ ላይ አርፈን ነው። በመውደድ ነው ያረፍከው? አዎ። ታዲያ መጨረሻም ልጅ ስለሆነች በመውደድ ይነረፍ። ቤቱንም እሷ ይዛው ስለነበረ እሷ ላይ አረፍ። የት ሀገር ነው? አዲስ አበባ ነው። እዚሁ? በመውደድ ታዲያ ከሆነ መንፈስ ቅዱስ ነው ማረፍ ያለበት እንጂ አንተ ነህ እንዴ? እኛ ሴት እንውደቅ፣ እናቷ ስትሞት የት እንውደቅ? እሺ ስማችሁ ማማ ትባላላችሁ? አዳልሞቲ። እሺ አዳልሞቲ ነን። ሰንጋላ የለንም። አዳልሞቲ ተቋር የለንም። አዳልሞቲ ብቻ። ስምህ አዳልሞቲ ነው? አዎ። አዳልሞቲ ሰይጣን ወይስ አጋንንት? አጋንንት። ስንት ናችሁ ጠቅላላ? አጋንንት ነን። ስንት ናችሁ? 3 ነን። ፊቱን ወደ ዘዙ ወጥ ነው ከሰውነቷ ውስጥ ከእግር ጀምር ፈለበት ፈታመላ። እሺ ወጥታለሁ፣ እወጣለሁ፣ ተቃጥያለሁ፣ እወጣለሁ፣ ተዘጋጅቻለሁ። አብላይ ሁላችሁ አብላይ። ቀጠቀጠቻችሁ? ቀጠቀጠችን በደንብ። አዎ አልቻልናትም እኮ። ስለዚህ ነው አሳሰርናት። እጇን፣ እግሯን፣ መዳፏ እንዳይረግጥ እዚህ ጋር ያለው መዳፍና የተረከዟ መሬት እንዳይነካ አሰርናት። አሰርከ? በልቧጥ ነው። ስታሄድ እንዴት ነው የምታስኬዳት? ታነክሳለች። እንዴት? እስቲ ያሳይ። ይሄ መርገጥ ያቀጣጣል። እንደዚህ ትላለች። እንደዚህ ነው የምታደርጋት? እስቲ ሄዳ ማሳየው እኮ እንደዚህ ነው ማስረግጣት። ለምን? በቃ ነገርኩህ እኮ ስራዬ ትላለህ። ይሄንን ሰው ማሰቃየት? አዎ ሰው ማሰቃየት ስራዬ ነው የሚለው አሁን እንዴት ነው? ስቃይን ለማብረድ የተባበሩ መንግስታት አሉ፣ ለሌላም ደርሳለን የሚሉ አሉ። ግን እንደ አንድ ድርጅት ማሰቃየት ስራዬ ነው። በልተመርከክ ቶሎ ወጥ ነው። ከእግር ጀምር። ቶሎ በላ ጊዜ አፍላይ እኮ አልኩ። አፍላይ ከእጇንም ልቅቅ። ቶሎ አፍላይ ሁኑ። ከአይኑ አውጣ። ሁላችሁም ተዘጋጁ። አትጩዋ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ሲኦል እንገባለን። ቶሎ 7 ጮህ። ቶሎ ማነሽ? ፍቅርተ ማርያም። እንዴት መጣሽ?
እንደው ሲሽለኮለክ ነበር ዙሪያው። እዚህ መምጣትሽን አላወቅሽም? መምጣቴን አውቄያለሁ። ጸበሉን ተጠምቄያለሁ። ጸበልን ተጠምቄያለሁ። መቼ? ጠዋት። ኧረ እዚህ ጋር እንጃ። ስራ እንዴት ነው? ስራ ጥሩ አይደለም። እግርሽ እንዴት? እግሬ ደህና ነኝ። ቆሟል። በደንብ ይረግጣል? በደንብ ርገጫው። በፊትስ? ያስነክሰኛል። በይ ልበሽ፣ በርቺ። አፍዞ ነው የሚያዞርሽ እኮ። ተሻውደን ነበር ከ7 ዓመት በፊት ነው እንዴ? ሮም ላይ ሸውጄህ ነበር። ሮም ላይ ሸውጄ ነበር ይላል። ይሄ ሮም በነበረው ጉባኤያችን ላይ ማለት ነው። እንዴት ነው ሸወድከኝ? ሮም ላይ ከልጁ ጋር ቆየና ያህል ጊዜ ቆየ። ያው ዛሬ ምንድን ነህ አንተ ግን? እኔ ሰይጣንም ሆነ ሰይጣን። ስንት ናችሁ? 11,000 በልጅነቱ ነው እኮ ከእኛ ጋር ነው ያደገው። ከእናንተ ጋር አደገ? የአያቱ ዘር አያታቸው ቀጠቀጣችሁ? እስካሁን ቀጠቀጣችሁ? በጣም አንድ የክርስትና አባቱ አስቸገረ። ሱራፌል ይባላል የክርስትና አባቱ። ክርስትና አባቱ እዚህ አምጥቶ ጣለው። እሱ የለም። ምን አደረከው? ሮም ላይም ሀገሩ የት ነው? ሀገሬ ኦስሎ ነው። ኖርዌይ። ከዛ ነው የመጣው? ከዛ መጣ። ምን እያደረከው ኖርክ እዛ ሀገር? ማባከን ምንም ህይወት የለውም። ማባከን። ስንት ዓመት አበከንከው? 30 ዓመት እድሜው። ምን ያህል ጊዜ አባባከን? አሁን 30 ዓመቱ ማባከን ነው። 40ኛ ዓመቱ ሊይዝ ነው። ባከነ፣ ህይወት የለውም። ተመርከክ። ውጭም ሀገር ሄዶ መባከን፣ አገር ውስጥም ሆኖ መባከን። ውጭም ሀገር ሄዶ ተንኮል፣ አገር ውስጥም ሆኖ ተንኮል። መክሊቱ የጠፋው ትውልድ እንደዚህ ነው። እሺ በል ተዘጋጅ። አብላውጣ ስንትራችሁ ጠቅላላ? 11,000 ነው። 11,000 እሺ በል አብላውጣ። በኢየሱስ ክርስቶስ ስም ወላዲተ አምላክ ስም ይሄን አቃጠልከው አንተ ነህ? እጁን በልጅነቱ ነው አይደለም። አብረህ የተወለድከው የትኛው ነው? ሁለቱም አብረህ የተወለደ ነው። ይሄ ተቃጠለ። ይሄ ያቃጠልከው የትኛው ነው? ምን ይሄ በ6 ወሩ የተቃጠለ ነው። በ6 ወሩ ይሄ ቤተሰብ ዛር ምናምን ሲበዛ ጣጣው በጣም ብዙ ነው። እሳቱንም ችግሩንም አበሳውንም ህመሙንም አብረህ ይዘህ ነው የምትኖረው። ይሄን ይዘህ ትማራለህ። ይሄን ይዘህ ዲፕሎም ዲግሪ ምናምን ዶክተር ትሆናለህ። ምንም የተባረከ ነገር የለም። በቃ እድሜ ልክ ጅዱ ሸረፍ ይሰገድለታል። አያቱ ማነው የሚባለው? ሸሪፍ ይባላል። እሱ ብቻ ነው የማይጠቀመው። ይኸውልህ ይኸው አረግ ነው ያዝ ነው። አያቱ ላይ ነው የሚሰገደው። አያቱ በቃ ተዘጋጅ። አብለውጥ ጠቅላላ። እሺ በስላሴ ስም በቅዱስ ሚካኤል ስም ሁላችንም ተጠራርገን ሲኦል እንገባለን። ወይ ሰላም ነው። ወስዶ ሰላም ነው። የት ነው የመጣው? ከኖርዌይ ነው። ከኖርዌይ በፊት ነበር እንትን ነበር ሮም ላይ ተገናኝተን ወደ ማርያም ቤተክርስቲያን ሄደን ከዛ በል በርታ።